መረጡት የተባሉት ግን ልክ እሱን ራሱ ጨምሮ አገኙት ብሎ ቅዱስ ጳውሎስ ያስቀምጣል ማለት ነው። አገኙት ብሎ ቅዱስ ጳውሎስ ያስቀምጣል። ሌሎቹ ደነዘዙ ይላል። እስራኤላውያን ሌሎቹ የሚላቸው ያልተቀበሉት ብሎ ደንዝዟል። እንዲሁ ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏልና ይላል። ማን ያለው? ዳዊትም ይላል። ይሄ ማለት እሱ አስገድዷቸው እንዳያዩ አድርጓቸዋል ማለት ነው? ትርጓሜው አይደለም። ነቢዩ ዳዊት ስለ እስራኤል ክፋትና ስለሚመጣባቸው መከራ የተናገረበት ክፍል ነው። መዝሙር 68 ከቁጥር 23 እስከ 24 ድረስ ይገኛል። መዝሙር 68 ከቁጥር 23 እስከ 24 ላይ ይቀመጣል። ይሄ ንግግር አሁን ያሰመርኩበት ትምህርት ሲሆን የኦሪቱን ትምህርት ለአይሁድ ማሰናከያ ሆኖባቸዋልና ዓይኖቻቸው ይጨልማሉ ሲል ወይም ደግሞ አያዩም ሲል ዓይነ ልቦናቸው የጨለመ ነው። ሚስጥር መቀበል አልቻሉም። ያያሉ ግን ማመን አልቻሉም። ለምሳሌ ክርስቶስ ድንቅ ነገር ሰርቷል። ወደ ሰማይ ሲያርግ አይተውታል። በመቃብር እንደሌለ ተረድተዋል። ሙት ሲያስነሳ አይተዋል። እውር ሲያበራ አይተዋል። ሰማይ ሲታዘዙ አይተዋል። ንፋሳት ሲታዘዙት አይተዋል። በባህር ላይ ሲሄድ አይተውታል። እግዚአብሔር አብ ከሰማይ ከደመና መስክሮለታል። መንፈስ ቅዱስ በእርግብ አምሳል ወርዷል። ዮሐንስ በዮርዳኖስ መስክሮለታል። መላእክት በክብር አንግሰውታል። በደብረ ታቦር ክብሩ ተገልጧል። ሞት ያላሸነፈው መሆኑ መቃብር ባዶ ሆኖ አይተዋል። ይህን ሁሉ አይተው ግን በክርስቶስ እንዳያምኑ ምን ሆኗል? ራሳቸውን በራሳቸው አጨልመዋል። ራሳቸው ጌታ ኢየሱስ ክርስቶስን ከመቀበል ይልቅ በትዕቢታቸውና በራሳቸው ልበ ደንዳናነት፣ በራሳቸው ድንዛዜ፣ ራሳቸው ለእውነተኛው የእግዚአብሔር ቃል ራሳቸውን ባለማስገዛታቸው ምክንያት ዓይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ለምን ሲባል እርሱን ሊያውቁት ባልወደዱት ቁጥር ለማይረባ አእምሮ፣ ለማያስፈልግ አእምሮ ተላልፎ እንዲሰጡ ስለሚያደርጋቸው ብዙዎች ያያሉ አይረዱ፣ ብዙዎች ያዳምጣሉ አይቀበሉም፣ ብዙዎች በዓይኖቻቸው ድንቅ ነገር ይመለከታሉ፣ ግን እርሱ የዘላለም ጌታ ኢየሱስ ክርስቶስ መሆኑን ግን ማመን አልቻሉም። ስለዚህ ዳዊት አስቀድሞ የተናገረው ትንቢት በእናንተ ላይ ተፈጽሞባቸዋል ምን እያለ? ደነዘዙ እያለ ያስቀምጣል። ይሄ ማለት ዘውትር ሁልጊዜ እንደምትመለከቱት ሁልጊዜ አሁን እዚህ ሶሻል ሚዲያ ላይ የሚደረጉ ክርክሮችን እንደምትመለከቱ የደነዘዙ ናቸው። ግልጽ የሆነ አማርኛ መጽሐፍ ቅዱስ ላይ ተጽፎ እንደሚክዱት ሁሉ እነዚህ አይሁዳውያን ወይም ደነዘዙ ተብሎ የተነገሩ ግልጽ የሆነ የሚታይ ነገርን እያዩ የማይቀበሉ የደነዘዙ ነበሩ ማለት ነው። ስለዚህ እግዚአብሔር ጽፎባቸው ሳይሆን ራሳቸው ለማወቅ ካላቸው አለመጓጓትና ያወቁትን እውቀት ደግሞ መንፈስ ቅዱስን እስከ መዋሸት፣ መንፈስ ቅዱስን እስከ መስደብ ድረስ የደረሱ ስለነበሩ ቅዱስ ጳውሎስ ቁጥር 8 ላይ ይህንን ይጽፍባቸዋል ማለት ነው። ስለዚህ አትደንዝዙ እያለ ይናገራል። እስራኤላውያን ግማሹ ደንዝዘው ቀርቷል፣ ግማሾቹ ደግሞ ወደ እምነት ተጨምረው በእምነት በኩል መዳናቸው ይናገራል ማለት ነው። ቁጥር 9 ላይ ማዕዳቸው ወጥመድና አሸክላ ማሰናከያም ፍዳም ይሆንባቸዋል በማለት ያስቀምጣል። ምን ማለቱ ነው? ይህንን ሲናገር እንግዲህ የተሰናከሉ እስኪወድቁ ድረስ እላለሁ አይደለም። ነገር ግን እነርሱ ያሰናክላቸው ዘንድ ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ በማለት ያስቀምጣል። ዓይኖቻቸው እንዳዩ ይጨልማሉ፣ ጀርባቸውም ዘውትር አጎብጥ ብሏልና። ይህ ማለት ምንድን ነው? ማዕዳቸው ወጥመድና ሸክላ ማሰናከያን ፍዳም ይሆንባቸዋል። ራሳቸውን በወደዱ ቁጥር በወደዱ ቁጥር ለራሳቸው ክብር ባስገዙ ቁጥር ራሳቸውን ከፍ ባደረጉ ቁጥር፣ ስለዚህ እነዚህ ሰዎች ምን ይሆንባቸዋል ማለት ነው? ፍዳ ይሆንባቸዋል። ምን? ወጥመድ፣ አሸክላ፣ ማሰናከያ፣ ፍዳም ጭምር ይሆንባቸዋል። ራሳቸውን ከመውዳዳቸው የተነሳ ራሳቸውን መስካሉ ድረስ ከመውደዳቸው የተነሳ ማለት ነው። ዓይኖቻቸው እንዳያዩ ይጨልሙ፣
ጀርቦቻቸውም ዘወትር አግብጠው ብሏልና። እንግዲህ ይላል ጳውሎስ ዓይኖቻቸው እንዳያዩ ጨልሙ ሲል እርሱም ማወቅ ባልፈለጉ ቁጥር እርሱም መረዳት ባልፈለጉ ቁጥር ከእርሱ ጋር አንድ መሆን ባልፈለጉ ቁጥር እስራኤል ካለማመናቸው የተነሳ መዳን ለምን ለአሕዛብ ሁሉ ይሆናል? ለምን ስንል የተሰናከሉ እስኪወድቁ ድረስ ነው እላለሁ አይደለም። ነገር ግን እነርሱ ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ማን ይቀኑ ዘንድ? አይሁዳውያን። በማን መዳን ነው የሚቀኑት? በአሕዛብ መዳን። ይህን ጥያቄ ላይ አምጥቼላችሁ ነበር። ስለዚህ እነርሱ እርሱ ማወቅ እስካልፈለጉ ድረስ ለእስራኤላውያን የተሰጠው ክብር ከእነርሱ ይወድቅና ለማን ጭምር ይሰጣል ማለት ነው? ለአሕዛብ ይሆናል ማለት ነው። ለአሕዛብ ይሆናል። ስለዚህ እነርሱ እርሱም ባልወደዱትና ባልተቀበሉ ቁጥር የአሕዛብ መዳን ለእነሱ ቅናት ይሆናል። ምክንያቱስ እግዚአብሔር የእነሱ ቢሆንም እግዚአብሔር አምላክ እስራኤላውያኖችን ለማዳን የመጀመሪያውን ወንጌል ዘመኑን ሁሉ ከአዳም ማጥፋት ጀምሮ ሲጠብቁ የነበሩትን ክርስቶስን ባለማወቃቸው፣ ስለዚህ መዳን ለአሕዛብ ሆነ ብሎ ያስቀምጣል። ለምን? ያስቀናቸው ዘንድ። ዳሩ ግን ይላል ማነው? ጳውሎስ በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን ብሎ ይጠይቃል። መሙላታቸው እንዴት ይሆን? በደላቸው ለዓለም ባለጠግነት የሚሆን እነርሱ እስራኤል የካዱትን ክርስቶስን ዓለም ስለተቀበሉ እነርሱ ክርስቶስን ክደውታልና፣ ዓለም ግን ክርስቶስን የዘላለም ጌታ አዳኝ ብሏልና መሸነፋቸው ለአሕዛብ ባለጠግነት የሆነው እነሱ የጠሉትን ትምህርት ወንጌል አሕዛብ ስለተቀበሉ ነው ይላል ጳውሎስ። ለአሕዛብ ባለጠግነት ከሆነ ሲል እስራኤላውያኖች እርሱን ስለገፉት እነሱ የናቁትን አሕዛቦች የተባሉ ጣዖት አምላኪያን የተባሉ ሕግ ያልነበራቸው የእግዚአብሔር ሕዝብ ተብሎ ያልተጠሩት ግን ክርስቶስን በማመናቸው ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን ይላል። እስራኤል የወንጌል ትምህርት ከመጥላቻቸው የተነሳ አሕዛብ ወንጌል የመማር ዕድል በማግኘታቸው ከተጠቀሙ ሁሉም እስራኤላውያን ቢያምኑ ኖሮ አሕዛብ የበለጠ እንደሚጠቀሙ ለመንገር ሲናገር፣ እነዚህ ትንሽ ቢሆኑም ያመኑት አይሁዳውያኖች፣ አሕዛብ ግን በብዙ ስለሆነ እያመኑ ያሉት ሙሉ ለሙሉ አይሁዳውያኖች አምነው ቢሆንማ እንዴት በዓለም ላይ ያለ ጣዖት አምላኪ ሁሉ ክርስቶስን አምላክ እንደሆነ ባመነ ነበረ ብሎ ያስቀምጣል ማለት ነው። ከዛ ወዲያ እንደዚህ ይላል መልሶ ደግሞ ለእናንተም ለአሕዛብ እናገራለሁ ይላል። አሕዛብ የሚላቸው የእስራኤል ስጋ ያልነበሩ ከ12ቱ የማይመደቡ ጣዖት ከማምለክ የመጡትን ጭምር ማለት ነው። አሁን ደግሞ ለእናንተ እናገራለሁ ይላል። እኔ የአሕዛብ ሐዋርያ በሆንሁ መጠን ይላል። እኔ የአሕዛብ ሐዋርያ በሆንኩ መጠን ሲል ጌታ ኢየሱስ ክርስቶስ የመረጣቸው 12ቱ ሐዋርያት ለእስራኤል እና በእስራኤል በኩል ላሉት ሁሉ ትምህርትን ሲሰጡ ጣዖት አምላኪ ለነበሩና ለአሕዛብ ሁሉ ይሰብክ ዘንድ ደግሞ የተመረጠ ማን ነበረ? ሐዋርያው ጳውሎስ ስለነበረ። ስለዚህ እኔ የአሕዛብ ሐዋርያ በመሆን መጠን ስጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ አለ ጳውሎስ። እንግዲህ እነዚህ እስራኤላውያኖች እነርሱ ለመዳን ባላሰቡ ቁጥር እኔ ደግሞ ለአሕዛቦች ወይም ጣዖት አምልኮት ለሚያመልኩ እግዚአብሔርን ለማያውቁ ስብከቴን እየሰበኩ አለ። ስጋዬ የሆኑትን አስቀንቼ ሲል ስጋዬ ሲላቸው እስራኤላውያኖች ለጳውሎስ ስጋው ስለሆኑ እሱ የብንያም ነገድ ስለሆነ የአብርሃም ዘር ስለሆነ ፈሪሳዊ ስለሆነ ስጋዬ የሆኑትን አስቀንቼ ስል እኔ ለእነሱ መልፋት ሲኖርብኝ እነርሱ ባልሰሙ ቁጥር ለአሕዛብ እየሰበኩ እነርሱ ወደ መዳን ሳመጣ ምናልባት ምን ከሆኑ አንዳንዱን በቅናት ቀንተው አድን እንደሆነ አገልግሎቴን አከብራለሁ አለ። እኔ ለአሕዛብ መስበኬን አምናለሁ። ለምን? ለወገኖቹ ያስባልና። ይህን ሲናገር ግን ለማን ነው? ለእናንተ ለአሕዛብ እናገራለሁ ይላል። ምክንያቱም እስራኤላውያኖችን እያገለለ
አህዛቦችን ብቻ ከፍ እያደረገ አይነት ስሜት እንዲሰማቸው እየተደረገ ስለነበረ ሮም ውስጥ እንደዚህ አይነት ችግሮች እየመጡ ስለነበረ፣ ምክንያቱም ብዙውን ጊዜ ጳውሎስ ይሰብክ የነበረው ከወገኖቹ ይልቅ ወገኖቹ ያልሆኑትን የአብርሃም ዘር ያልሆኑትን እየሰበከ ይመልስ ስለነበረ የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ብሎ ደግሞ ያስቀምጣል። መመለሳቸው ምን ይሆን? ሐዋርያው እስራኤል ካለማመናቸው የተነሳ ወደ ውጭ መጣላቸው ለአሕዛብ መጠራት ወይም ማመን መንገድ ከከፈተ መመለሳቸው ደግሞ እንዴት ያለ ጸጋ ይኖረው ወይ ብሎ ይናገራል ማለት ነው። ሁሉም ቢመለሱ ኖሮ ይላል እስራኤላውያኖችን እነሱ ባለማመናቸው ይሄ ሁሉ አሕዛብ ከተመለሰ አለ እነርሱ ቢያምኑ ኖሮ ደግሞ ምን ያህል አሕዛብ ወደዚህ ክብር በመጣ ብሎ ነው የሚናገረው። ምን ያህል አሕዛብ በመጣ ኖሮ። ከዛ ወዲያ ቁጥር 16 ላይ በኩራቱም ቅዱስ ከሆነ ብሆ ደግሞ ቅዱስ ነው፣ ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ይላል። በኩራቱ ቅዱስ ከሆነ ብሆ ቅዱስ ነው፣ ሁለተኛው ማለት ነው። በኩር ማለት የመጀመሪያው ነው። ስለዚህ የመጀመሪያ የተባሉት እስራኤላውያኖች ናቸው። እስራኤላውያኖች የመጀመሪያ ስለሆኑ በኩራት የሚለው እርሾን ነው። እርሾ ዳቦ ከመጋገሩ በፊት የሚዘጋጅ የዳቦ ማብኪያ ስለሆነ እርሾ መልካም ከሆነ ዳቦ መልካም ይሆናል ይላል። እርሾ ከተበላሸ ዳቦም ይበላሻል። ስሩ መልካም ከሆነ እንጨት ጫፎቹ መልካም ይሆናሉ። ሐዋርያው ቅዱስ በሆነ በኩራት እርሾና ቅዱስ በሆነ ዛፍ የሚመስላቸው እስራኤልን አባቶቻችን የአብርሃም ዘር የሆኑትን ይስሐቅን፣ ያዕቆብን፣ ሌሎቹን አባቶች ይመሰክርና አባቶቻችን ቅዱሳን ከሆኑ ልጆቻቸው እስራኤላውያን ቅዱሳን ይሆናሉ በማለት እስራኤል ከቅዱሳን አበው የተገኙ ቅዱሳን መሆናቸውን ሊገልጥ ስለፈለገ ይህ ምሳሌ ያስቀምጣል። በኩራቱ ቅዱስ ከሆነ የቀደሙት ቅዱስ ከሆኑ ብሆም ወይም ደግሞ ሊጡ ቅዱስ ነው። ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ነገር ግን ቅርንጫፎቹ አንዳንዶቹ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ ይላል። በቅርንጫፎቹ ላይ ምን አትመካ። ቅርንጫፎች አንዳንዶቹ ቢሰበሩ ስል ከእስራኤል አንዳንዶቹ በክደት ቢሰበሩ ወይም ከእግዚአብሔር ቢለዩ ወይራ ዘይት የሚሆን እንጨት ነውና ጥሩ የወይራ ዘይት እንዲያመጡልህ የእስራኤል ልጆችን እዘዛችሁ ይላልና ዘጸአት 27 ቁጥር 20 ላይ ከወይራ እንጨት 2 ኪሩብ ስራ ተብሎም ስለተነገረ፣ ስለዚህ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ ሲል አንተ የበረሃ ወይራ የሚለው የበረሃ ወይራ ዘይት የማይገኝበት ስለሆነ የበረሃ ወይራ የሚላቸው አሕዛብን ነውና በዘመነ ብሉይ ያልተሰራላቸው ተስፋ ያልተነገራላቸው ተአምራት ያልተደረገላቸው መሆኑን ይናገራልና። ምክንያቱም የበረሃ ወይራ ዘይት ስለማይወጣ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ ይላል። የወይራ ዘይት የሚወጣው ስር የተባለው እስራኤላውያን ሲሆኑ ሕግ የተሰራላቸው አምልኮት ከእግዚአብሔር ያላቸው ክርስቶስ ከእነርሱ እንደሚወለድ ትንቢት የተነገረላቸው ተስፋ የተሰጣቸው ሕዝበ እግዚአብሔር ናቸው ለማለት ሲል ይህን ቃል ይናገራል። በመካከላቸው ገብተህ ሲል በእስራኤል መካከል ገብተህ በእስራኤል አምላክ አምነ ተጠምቀ የእግዚአብሔር ልጅ ሆነ ካመኑት እስራኤል ጋር ጸጋ መንፈስ ቅዱስ ተካፋይ ከሆንክ ለእስራኤል የሚገባውን ሕይወት ካገኘህ በቅርንጫፎቹ ላይ አትመካ ሲል በእስራኤል ላይ አትመካ፣ እስራኤላዊ ስለሆንኩ ብቻ እያልክ አትመካ ብሎ ያስቀምጣል። ምክንያቱም አሕዛቦችን ክርስቶስን በማመን ምን ሆነዋልና አካል ሆነዋልና በእምነት ተጨምረዋልና። የግዴታ እስራኤላዊ ስላልክ ብቻ አይደለም፣ እኔ የእስራኤል ነገር ነኝ ስላልን ብቻ አይደለም። ስለዚህ ክርስቶስን በማመን ምን መሆን ስላለብን መጨመር ስላለባቸው ይቀጥልና ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም ሲል ምን ማለት ነው ስንል ስር የተባሉት እስራኤላውያኖች ናቸው። ቀድመው እግዚአብሔርን ያመኑ የእግዚአብሔር ሕዝብ ተብሎ የተጠሩ ስለሆነ
የእምነት መሰረት አላቸው ነው። በአብርሃም እምነት እንደሚቀደሱ የምድር ነገዶች ሁሉ በአንተ ይባረካሉ ተብሎ እንደተነገረ ዘፍጥረት 12 ከቁጥር 3 ላይ ዘፍጥረት 12 ከቁጥር 3 ላይ የምድር ነገዶች ሁሉ በአንተ ይባረካሉ ተብሏልና። ስለዚህ የእምነት መሰረት የሚላቸው እስራኤላውያኖችን እንጂ እናንተ ከጣዖት አምልኮ የመጣው አይደለም ይላቸዋል። እናንተ እስራኤላውያኖችን ምን አትበሉ አትናቁ እያላቸው መሰረት የተሰጣቸው ቃል ኪዳን የተሰጣቸው እስራኤላውያኖች ስለሆኑ እስራኤላውያኖች ናቸው። እስራኤል በአንተ ተስፋ የገቡ አይደሉምና ብሎ ይናገራል። ከጣዖት አምልኮ የመጡ በእስራኤል ተስፋ ገብተዋል እንጂ እስራኤላውያኖች ከጣዖት በመጡ ተስፋ አይደለም የገቡት። ከአረማዊነት ወደ ክርስትና የመጣው ክርስቲያን የእምነት መሰረት የሆኑት እስራኤላውያኖች ስለሆኑ፣ ስለዚህ እስራኤላውያኖችን አትናቁ እያለ የሚያስቀምጠው ምክንያቱም እስራኤላውያኖች ምን ብለዋልና የእምነት መሰረታቸው የእምነታቸው መነሻ ስላላቸው ቃል ኪዳን ስላላቸው ተስፋ ስለነበራቸው አትናቋቸው ብሎ ደግሞ ሮም ውስጥ ያሉትን ከአረማዊነት ከጣዖት አምልኮት ከተለያየ ቦታ የመጡት እስራኤላውያኖችን ወይም የእስራኤል ሕዝቦችን ይንቁ ስለነበረ የእናንተ ሕግ አላጸደቀም የእናንተ ቃል ኪዳን ምናምን ብሎ ይንቁ ስለነበረ ጳውሎስ ይናገራል። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል ብሎ ደግሞ ይናገራል። እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆን ይላል። እዚህ ላይ ቅርንጫፎች የተባሉት እስራኤላውያኖች ሲሆኑ የአብርሃም የይስሐቅ የያዕቆብ ልጆች መሆናቸውን ይናገርና ተሰበሩ ማለት በክህደታቸው ክርስቶስን ሰቅለው በመግደላቸው ከእግዚአብሔር ተለዩ ለማለት ነው። አንድምታው እስራኤል ከተስፋ ወጡ እኔ በእነርሱ ተስፋ ገባው ትላለ ይላል። አሕዛብ እስራኤል ከክርስቶስ ተለዩ እኛ ወደ ክርስቶስ ቀረብን እያሉ መመካት ጀምረው ስለነበር አይሁዳኖች ናቸው እስራኤላኖች አንድ የገደሉት፣ እኛ ግን ክርስቶስን በማመን መተናል። ስለዚህ እነዚህ መዳን ለእነዚህ እንደውም አይገባም፣ ከእነሱ ጋር እንደውም አንቆምም። አምላክን የሰቀላችሁት የእናንተ ዘሮች ናችሁ፣ ስለዚህ እናንተ ክርስቶስን ሰቅላችኋል፣ እናንተ ክርስቶስን አልተቀበላችሁም፣ እኛ ግን አምነናል እያሉ ይናገሯቸው ስለነበረ ክርስቶስን በማመናቸው ቃል ኪዳን የነበራቸውን እስራኤላኖችን ይንቁ ስለነበር፣ ስለዚህ ጳውሎስ ሁለቱንም ነው የሚናገራቸው። የቁጣ ክፍል በሉት ይህን ክፍል አንዴ አይሁዳኖችን ይናገራል፣ አንዴ ደግሞ ክርስቶስን በማመን የተጨመሩትን ይናገራል። እኔ እንድገባ ቅርንጫፎቹ ተሰበሩ ትል ይሆናል እንዴ ብሎ ይጠይቃቸዋል። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል ይላል። እነሱ ክርስቶስን ስላላመኑ ምን ብሏል? ተሰብረዋል። አይሁዳውያኖች አንተ ከእምነት የተነሳ ቆማል፣ እናንተ ደግሞ ከማመን የተነሳ ቆማል። ፍራ እንጂ የትዕቢትን ነገር አታስብ ብሎ እኛ ክርስቶስን ስላመንን እነዚህ እስራኤላውያኖች አይረቡም አይጠቅሙም አትበሉ፣ ፍራ እንጂ በምን የትዕቢት ነገር አታስቡ ይላል። አምነው የመጡትን እስራኤላውያኖችን ወደ አዲስ ኪዳን የተጨመሩትን ክርስቶስን በማመን የዘላለም ሕይወት ያገኙትን ከጣዖት አምልኮት ክርስቶስን አምነው የመጡ ይሰድቧቸው ስለነበረ ትዕቢት ስለመጣባቸው እነዚህ ከጣዖት አምልኮት የመጡት እነዚህኛዎቹ በሕግ ስራ እነዛን ያስጨንቃሉ። እነዚህ ደግሞ መዳናችን ክርስቶስን በማመን ነው። የእናንተ የሕግ ስራ ገደል ይግባ፣ ቃል ኪዳን ምናምን የሚባል ነገር የለም፣ እኛ ከእናንተ ጋር ህብረት የለ፣ እንደውም እናንተ የእናንተ አባቶች የእውነት የሆነውን ጌታ ክርስቶስን ሰቅላችኋል እያሉ ትዕቢት ውስጥ ስለነበሩ ክርስቶስ አምነው የመጡትና ክርስቶስን በአዲስ ኪዳን እውነት እርሱ የእግዚአብሔር አብ የባህሪ ልጁ ነው ብሎ የመጡትን እስራኤላውያኖችን ያስጨንቁ ስለነበረ ትዕቢት አያዋጣም ብሎ ጳውሎስ ለነዛም ደግሞ ይነግራቸዋል ማለት ነው። ሁለቱንም ይቆጣቸዋል። ቁጥር 21 ላይ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች ይላል። ለነበሩ ቅርንጫፎች ሲል ለቀደሙት እስራኤላውያን የራራላቸው ካልሆነ ለአንተ ደግሞ አይራራልህምና ይላል። እናንተም እንደዚህ የምትሉ ከሆነ ለእርሱ ቅርንጫፍ ለነበሩ ቃል ኪዳን ለነበራቸው ግንድ ለነበሩ ግንዳቸው ማን ስለነበረ? እነ አብርሃም እነ ይስሐቅ እነ ያዕቆብ ግንድ ስለነበሩ ለእስራኤል። እነዚህ ደግሞ የያዕቆብ የይስሐቅ ምናምን ልጆች ስለነበሩ ቃል ኪዳን ለገባላቸው ለእነሱ እንኳን ካራራ ምን ልጁን ክርስቶስን ባለማወቅ መዳን ስላላገኙ እናንተም ደግሞ ይላል ለእናንተም ደግሞ አይራራም። ለምን? ኃይለኛ ትዕቢት ውስጥ ስለነበሩ አይራራላችሁም ይላቸዋል ጳውሎስ። ስለዚህ ምን ቁጥር 22 ላይ እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ይላል። ሩሩም ነው ይጨክናል።
ጭከናው በወደቁት ላይ ነው፣ ባልወደቁትስ ግን ቸርነቱ ብዙ ናትና በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ለአንተ ላይ ነው። እግዚአብሔር ይቆጣልን፣ እግዚአብሔር ደግሞ ምን ይምራልን። እርሱም በካዱት ላይ ምን የእርሱ በሆኑት ላይ በአመፁ ላይ ምን ሞትን፣ ደግሞ ቸርነቱን ላሰቡትና ደግሞ በቅንነት ለሚኖሩት ደግሞ ምን ቸርነቱ በአንተ ላይ ነው ይላል። ያለዚያ ግን አንተ ደግሞ ምን ትላለህ ይላል፣ ትቆረጣለህ። እነማን? በትዕቢት እየወደቁ ያሉት ቅርንጫፎቹን የሚንቁት፣ ቅርንጫፎቹ ካልተቆረጡ የሚሉ እኛ ብቻ ንግባ ይሉ የነበሩና ቅርንጫፎች የተባሉትን ቃል ኪዳን የተገባላቸውን እነርሱን የሚንቁትን ምን አለ? አንተ ደግሞ ትቆረጣለህ ብሎ ጳውሎስ ያስቀምጣል ማለት ነው። ያስቀምጣል፣ ትቆረጣላችሁ ብሎ ያስቀምጣል። እነዚህ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና ይላል። እነዚህ ደግሞ ምን ባለማመናቸው ምን ይላል? ባለማመናቸው እንደተፈጠሩ ለነበሩ የሚለው አዲሱ መጽሐፍ ቅዱስ በተፈጥሯቸው ቅርንጫፎች ለነበሩ በማለት ያስቀምጣል። ወይም ደግሞ ሲብራራ ማለት ነው። መልዕክቱ ተመሳሳይ የሆነ ነው። እንግዲህ እንደተፈጠሩ ወይም በተፈጥሯቸው ማለቱ እስራኤል ዘይት ባለው ወይራ መስሎ ስለሚናገር ዘይት ባለው ምን ወይራ መስሎ ስለሚናገራቸው ዘይት ያሉና ዘይት የሌለው ወይራ መኖሩን ሁለቱም ወገኖች ያውቃሉና በረሃ ያሉ ዘይት የሌላቸው፣ ሌሎቹ ግን ዘይት ያላቸው ብሎ ያስቀምጣል። ዘይት የሌላቸው የሚለው ቅርንጫፍ ያልነበራቸው፣ መሰረት ያልነበራቸው። ስለዚህ ዘይት ካላቸው ወይራዎች ተጠግተዋልና እነማን ናቸው? ዘይት ያለ ወይራ የሚላቸው ወይም ስር ያላቸው ብሎ የሚጠራቸው የአብርሃም ዘርን እስራኤላውያንን ማለት ነው፣ የመንግስት ልጆች ብሎ ይጠራቸው። ስለዚህ እነዚህ ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ በተቆረጡ ብሎ ያስቀምጣል። እስራኤል በክህደት ካልጸኑ ወደ እምነት ከመጡ ማለትም የካዱትን ነገር ትተው ግትርነታቸውን አቁመው አይ እግዚአብሔር አምላክ ነው፣ ጌታ ኢየሱስ ክርስቶስ አምላክ ነው ብለው ምክንያቱም ባለማመናቸው ጸንተው ባይኖሩ አይ በቃ ማመን አለብን ብለው የሚመጡ ከሆነ ምን ይሆናሉ አለ? እግዚአብሔር መልሶ ሊያስገባቸው ይችላልና። መዳን በማን በኩል ስለሆነ? በልጁ በክርስቶስ በኩል ስለሆነ ማለት ነው። ሲቀጥልና አንተ ፍጥረቱ የበረሃ ከነበረ ወይ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ካገባ ይላል። ስር ያልነበረ ቃል ኪዳን ያልነበረ እንደማለት ነው። አሕዛብን ነው የሚናገረው። ይልቁንስ እነዚህ በፍጥረታቸው ያሉት ቅርንጫፎች ሲል ደግሞ አምነው የነበሩ መሰረት የነበራቸው በራሳቸው ወይራ እንዴት አይገቡም ይላል። አንተ በእነሱ ዘይት በእነሱ ቃል ኪዳን ከሆነ የገባችሁት ይላቸዋል። ምክንያት ጣዖት አምላኪ ስለነበሩ እነሱ ለእናንተ የተገባ ቃል የለም። ለማዳንም ክርስቶስ ቢመጣ ለእነ አብርሃም በገባው ቃል ነው። ለእነሱ የገባው ቃል ለእናንተ ከተረፈ ይላል። እነሱ ቃል ኪዳን ያላቸው የእግዚአብሔር ሕዝብ የተባሉት እንዴት አይገቡም ብሎ አሕዛቦችን ይጠይቃቸዋል። ምክንያቱም እንደውም እናንተ የእግዚአብሔር መንግስት አትወርሱም ብለው ጣዖት አምላክ የነበሩ ክርስቶስን ያመኑ ስለገቡ ሮም ውስጥ እግዚአብሔር አምላክን ያምኑ የነበሩት ደግሞ አይሁዳንን ደግሞ ይራገሙ ስለነበረ ስለዚህ ወቅሳቸዋል። እናንተ በእነሱ ምክንያት የዘላለም ሕይወት ካገኛችሁ እነሱ ቃል ኪዳን ያላቸው እንዴት አይገቡም ትላላችሁ ብሎ ደግሞ ይገልጽና ወንድሞች ሆይ ይላል። አሁን ሁለቱንም ወንድሞች ሆይ ይላል። እነዚህ ካልተገረዛችሁ ስለሚሉ እነዚህ ደግሞ ኧረ ዞር በሉ እናንተ ክርስቶስ እንደውም የሰቀላችሁ እንደውም እናንተ አታውቁትም የቤተሰቦቻችሁን እያሉ ሁለቱ ተቧድነው ስለነበረ ሮም ውስጥ የነበሩ ክርስቲያኖች። ስለዚህ ወንድሞች ሆይ ይላል ጳውሎስ ለሁለቱ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ አለ። ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ ምን እላለሁ እወዳለሁ ይላል። አሕዛብ ጠቢባን ነን ብለው እንዳይታበዩ ወደ ሕይወት የመጡበትን ምስጢር ይነግራቸዋል። እናንተ ወደ ዘላለም ሕይወት የመጣችሁት ለዚህ ነው ብሎ ስለመንገር። ስለዚህ ወንድሞች ልባሞች የሆናችሁት እንዳይመስላችሁ ይህ ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው።
አሕዛብ ሙላት እስኪገባ ድረስ ሲል አሕዛብ ወደ ክርስትና በብዛት እስኪገቡ ድረስ ቤተ ክርስቲያን እስኪሞላ ድረስ ለማለት ሲሆን ወንጌል ወይንም ክፉዎችንም በጎችንም ሰበሰቡ የሰርጉንም ቤት ተቀማጮች ሞሉት ብሎ ማቴዎስ 22 ቁጥር 10 ላይ እንደተናገረው የማቴዎስ ወንጌል 22 ከቁጥር 10 ላይ እንደተናገረው ብዙ አሕዛብ የተጠመቁ ወደ ቤተ ክርስቲያን እንደሚገቡ የሚያሳስብ ስለነበረ ድንዛዜ በእስራኤል ሆነባቸው ማለት እስራኤል ወደ ክርስትና ሳይገቡ ደንዝዘው ቀሩ ለማለት ነው። ብዙዎች አሕዛብ ተጠምቀው ወደ እውነተኛይቷ ቤተክርስቲያን ሲገቡ ባለቤት የሆኑት ራሳቸው እስራኤላውያኖች ግን ደነዘዙ ይልና ቁጥር 26 ላይ እንደዚሁም እስራኤል ሁሉ ይድናል እንዲህም ተብሎ እንደተጻፈ ደግሞ ብሎ ያስታውሳቸዋል። ምን መድኃኒት ከጽዮን ይወጣል ከያዕቆብ ኃጢአተኝነትን ያስወግዳል የሚልም አለ ብሎ ደግሞ ይነግራቸዋል። ትንቢት ነው። እንደዚሁ እስራኤል ሁሉ ይድናሉ እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል ከያዕቆብ ኃጢአተኝነትም ይወገዳል ብሎ ሲናገር ይህ ቃል የተናገረው ነቢዩ ኢሳያስ ሲሆን ኢየሱስ ክርስቶስ በኢየሩሳሌም እንደሚወለድ የሚያመለክት ነው። ኢሳያስ ምዕራፍ 27 ቁጥር 9 59 ቁጥር 20 ላይ ተቀምጧልና እስራኤል ሁሉ ይድናል ብሎ ተጽፏልና ካመኑ ይድናሉ እንጂ ያላመኑት አይድኑ። ምክንያቱም እስራኤላውያን በጠቅላላ እግዚአብሔር አብ አምላክ እንደሆነ ያውቃሉ። ነገር ግን የተላከው ክርስቶስ የመጣው ክርስቶስ እርሱ ከእግዚአብሔር አብ ጋር የሚመለክ እውነተኛ የባህሪ ልጁ መሆኑን ግን መቀበል አልቻሉ። ክርስቶስን ቢያምኑ ግን ይድናሉ ብሎ ቅዱስ ጳውሎስ ይነግራቸዋል ማለት ነው። ምክንያቱስ እስራኤላውያን ሁሉ ምን ይላሉና ይድናሉ ብሎ ተናግሯልና ትንቢተ ኢሳያስ ምዕራፍ 27 ከቁጥር 9 59 ከቁጥር 20 ላይ ስለዚህ ጉዳይ በደንብ አድርጎ ስለሚናገር ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ብሏል ይላል። የእስራኤል ኃጢአታቸው እንደሚሰራ ቃል ኪዳን እንደሚገባላቸው የተነገረ ስለሆነ ሐዋርያው ሞልቶ ስላልጠቀሰው ነው እንጂ በአንተ ላይ ያለው መንፈስ በአፍም ውስጥ ያደረግኩትም ቃሌ ከዛሬ ጀምሮ እስከ ዘላለም አያልፍም ተብሎ ተጽፏልና ኢሳያስ ምዕራፍ 59 ከቁጥር 20 እስከ 21 ላይ ተጽፎ እናገኘዋለን። ይህን ክፍል ትንቢተ ኢሳያስ ምዕራፍ 59 ከቁጥር 20 እስከ 21 ድረስ ሙሉን እናገኛለን። ያው ቅዱስ ጳውሎስ ቆርጦ ስለሆነ የተናገረው ኃጢአታቸውን ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ብሏል። ሙሉን ስንመለከተው ምንድነው የሚለው? ቃሉ ምንድነው የሚለው? በአንተ ላይ ያለው መንፈሴ በአፍም ውስጥ ያደረግኩት ቃሌ ከዛሬ ጀምሮ እስከ ዘላለም አያልፍም ብሎ ተናግሯለን። ስለዚህ በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶቻቸው ተወዳጆች ናቸው ይላል። በመመረጥ ደረጃ የአብርሃም ዘር ስለሆኑ የተወደዱ ናቸው። በወንጌልስ በኩል ግን ስለ እናንተ ጠላቶች ናቸው ሲል ምን ማለት ነው? ወንጌልን አምነው አልተቀበሉምና። ወንጌልን ምን አላሉ? ስላልተቀበሉ። ሐዋርያው አሕዛብ ሲያስተምሩ እስራኤላውያን በሰይጣናዊ ቅናት እየተቃጠሉ ስለሚጠሏቸው፣ እስራኤላውያን አሕዛብን ክርስቶስን በማመናቸው ምክንያት ስለሚጠሏቸው ስለ እናንተ ጠላቶች ናቸው ይላል። ምክንያቱም አሕዛብ እግዚአብሔርን በማመን ክርስቶስን በማመን እየተጨመሩ ስለሆነ፣ እስራኤላውያን ደግሞ ይህን ነገር ባለማመናቸው እንደ ጠላቶች ናቸው። በምርጫ በኩል ግን አባቶቻቸው ተወዳጆች ናቸው ሲል፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው ሲል እስራኤል ከአብርሃም ከይስሐቅ ከያዕቆብ ስለተወለዱ ወንድሞቻችን ናቸው ለማለት ቅዱስ ጳውሎስ ይህን ተናግሯል። ምክንያቱም የአብርሃም የይስሐቅ የያዕቆብን አምላክ ስለሆነ አሕዛብም ያመኑት፣ ስለዚህ በማመን ደረጃ ወንድሞቻችን ነው። ነገር ግን ወንጌልን ስላልተቀበሉና ለወንጌል ያልተገዙ ስለሆኑ ምን ሆኗል ማለት ነው? ጠላቶች ሆኗል። ወንድሞቻችን ነበሩ ይላል ጳውሎስ። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እንዲሁ ወዶናልና እንዲሁ ሰጥቶናልና። እግዚአብሔር በሚሰጠው ስጦታ ወይም ወደ ወንጌል ሰዎችን በመጥራቱ የሚጸጸት አምላክ አይደለም፣ ወዶ ፈቅዶ ያደረገልን ነውና። እናንተን ቀድሞ ለእግዚአብሔር እንዳልታዘዛችሁ ይላችኋል። ጣዖት አምላኪ ስለነበሩ አስቀድሞ ለእግዚአብሔር አልታዘዛችሁም። አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳያገኛችሁ
እንዳገኛችሁ ካለመታዘዛቸው የተነሳ ምህረት እንዳገኛችሁ ሲል እስራኤላኖች ምን እግዚአብሔር ካለመታዘዛችሁ የተነሳ ለአሕዛብ ሁሉ ተረፈ አይደለ? እናንተ ግን አስቀድማችሁ ግን አልታዘዛችሁም ብሎ ያስቀምጣል። አሕዛብ ወደ ክርስትና ከመምጣታቸው በፊት ጣዖት አምላኪ ስለነበሩ፣ እግዚአብሔርን የማያመልኩ ስለነበሩ፣ ለእግዚአብሔር የማይታዘዙ ስለነበሩ ከእምነት በፊት የነበረ አለመታዘዛቸውን ይናገርና አሁን ግን ካለመታዘዛቸው የተነሳ ምህረት እንዳገኛችሁ ሲል እስራኤል ለወንጌል ካለመታዘዛቸው የተነሳ እናንተ ወንጌልን ተምራችሁ ምህረት እንዳገኛችሁ ሁሉ ከእነርሱ ወደ እምነት ከመጡ ወንጌልን ተምረው ምህረት ያገኛሉ። ስለዚህ እናንተ የሚመጡትን እስራኤላውያኖችን እንደ ገዳይ አትመልከቱ ብሎ ጳውሎስ ያስቀምጣል ማለት ነው። እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረትን ያገኙ ዘንድ እነዚህን ደግሞ አሁን አልታዘዙም ማለት። እናንተ ታዘዛችሁ፣ እነሱ አልታዘዙ። እስራኤል ያልታዘዙት ምህረት ለማግኘት ነው የሚል ይመስላል። ነገር ግን እንደዚህ ለማለት አይደለም። ቀድሞ ያልታዘዛችሁ እናንተ አሕዛብ አሁን በመታዘዛችሁ ምህረት እንዳገኛችሁ አሁን የማይታዘዙ እስራኤል መታዘዝ ሲጀምሩ ምህረትን ያገኛሉ ለማለት የተነገረ ቃል። ምህረት ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም ሲል ስለዚህ ምህረት ያገኙ ዘንድ ነው እነዚህ እስራኤላውያን ያልታዘዙት የሚል ትርጓሜ እንዳተረጎሙ፣ ምህረትን ያገኙ ዘንድ እነዚህም ደግሞ አሁን አልታዘዙም ሲል እናንተ መጀመሪያ አልታዘዛችሁም፣ ግን ምህረት አግኝታችኋል። እናንተ ምን አልታዘዛችሁም ነበረ፣ ስትታዘዙ ድናችኋል። እነዚህ ይታዘዙ ነበረ፣ አሁን ግን መታዘዝ አቁሟል፣ ግን ምህረትን ያገኙ ዘንድ እነዚህ ደግሞ ምን አሁን አልታዘዙም፣ ቢታዘዙስ ምህረት ያገኛሉ የሚል ትርጓሜ ይይዛል ማለት ነው። ቢታዘዙ ይድናሉ ብሎ ይነግራቸዋል። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና እግዚአብሔር የሚመራው ምን ያለው ያልታዘዙትን ነውና፣ የታዘዙትንማ ምሯቸዋል። ያልታዘዙትን ግን በእርሱ ቢመጡ ምን ይምራቸዋል። ለምን እግዚአብሔር ሁሉን ይምር ዘንድ ይላል። ስለዚህ እርሱን ያልታዘዙትን ሁሉ ይምር ዘንድ እግዚአብሔር አምላክ ባለመታዘዝ ዘግቶታልና ሲል ያልታዘዙትን ሁሉ ይምራቸዋል። ምን ሲታዘዙ፣ ካልታዘዙ ሞት አለባቸው። ጳውሎስ የእግዚአብሔር ባለጠግነትን ጥበብ እውቀትም እንዴት ጥልቅ ነው ይላል። እግዚአብሔር የማይመረመር ስለሆነ ጥበበኛ ነው። የእግዚአብሔር እውቀቱ አይመረመርም። የእግዚአብሔር ርኅራኄው የሚመረመር አይደለም። እግዚአብሔር አምላክ በልቡ ያሰበው አይመረመርም። ይቀጥልና ፍርዱስ እንዴት የማይመረመር ነው ይላል። የእግዚአብሔር ፍርዱ የማይመረመር ስለሆነ ለመንገዱ ፍለጋ የለውም ይላል። እግዚአብሔር አምላክን በዚህ ወጣ በዚህ ገባ፣ እንደዚህ ነው እንደዚህ ነው፣ ይህ ሊፈርድ ነው እንዲህ ላደርግ ነው ብሎ የሚመረምር የለምና ከዞሬ ይጠይቃቸዋል ጥያቄ። ሁለቱም ስለሚካሰሱ ከእስራኤል ወገን ክርስቶስን አምነው የመጡትም ከጣዖት አምልኮ የተመለሱትን በሕግ ስራ አልጸደቃችሁም እናንተ ሞት ተፈርዶባቸዋል ይሏቸዋል። ደግሞ እነዚህ በሕግ ስራ ያልነበሩ መገረዝን የማያውቁ ሕግ ያልነበራቸው ደግሞ ክርስቶስን የዘላለም ጌታ ብለው ደግሞ የመጡት ደግሞ የሕግ ስራ የነበራቸውን ደግሞ እስራኤላውያንን እናንተ አባቶቻችሁ ሰቅለዋል፣ እናንተ የምትመኩበት የሕግ ስራ ዋጋ የለውም ብለው ደግሞ ይወቅሷቸዋል፣ ይነቅፏቸው ስለነበረ ሁለቱም አልዳናችሁም እየተባባሉ ይወቃቀሱ ነበር። በአንዲቷ ቤተክርስቲያን የሚያምኑት አንዱን ክርስቶስ ሆነው ግን ይህ ትምህርት ልዩነት ስለነበረ እንዲህ ብሎ ይጠይቃቸዋል። ሁለቱንም በዚህ ክፍል ከወቀሳቸው በኋላ ጳውሎስ የጌታን ልብ ያወቀው ማን ነው ብሎ ይጠይቃል። ማን ነው የጌታን ልብ የሚያውቀው? ማን ነው የጌታን ልብ መመርመር የሚችል? ይጠይቃቸዋል። የጌታን ልብ መርምሮ የሚያውቀው ማን ነው? እንዲሁ በጸጋ ካዳነ እንዲሁ ወዶ ተሰቅሎ ሞቶ የዘላለም ሕይወት ከሰጠ ለምንድን ነው የምትወቅሱት ብሎ ይጠይቃቸዋል። በሌላ ወገን ደግሞ እነዚህ ከአብርሃም ዘር የነበሩ እርሱም ባለማመን የሄዱ የነበሩ ደግሞ አምነው ሲመጡ ስለዳኑ አልዳናችሁም የምትሉ ከሆነ የጌታን ልብ ያወቀው ማን ነው? እንዴት ነው የጌታን ልብ ታውቁታላችሁ ብሎ ይጠይቃቸዋል። ጥያቄ ምልክት ነው። ይቀጥልና አረቋይ ይላል። ወይስ አማካሪው ማን ነበረ? እግዚአብሔር የሚሰራውን ስራ አማክራችሁታል ይላቸዋል። ደግሞ ይጠይቃል። ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? እግዚአብሔር የወደደን ብድራቱን ስለመለስን እግዚአብሔር አምላክ ያዳነን እኛ ለእርሱ የምንገባ ስለሆነ ነው። እኛ ዋጋ ስለከፈልን ነው። እንዲሁ አይደል እንዲህ ያዳነን ብሎ እየነገራቸው ነው። ስለዚህ ሁሉ ከእርሱና በእርሱ ለእርሱም ነው። ሁሉ ከእርሱ ሲል የዳነው በእርሱ ስጦታ ነው። በእርሱ ነው የዳነው፣ ደግሞ ለእርሱም ነው የዳነውን።
ከሁላችን ለማን? ለእርሱ። ከማን? ከእርሱ። በማን? በእርሱ። ለምን? ለእርሱ ስለሆነ። የቃላት ድግምግሞሹን በደንብ አስተውሉት። ሁሉ ከማን ነው? ከእርሱ። በማን? በእርሱ። ምን የሆነ የዳን ነው? ለእርሱ። ስለዚህ ጳውሎስ ይህን ይነግራቸዋል። ሁሉ ከእርሱ በእርሱ ለእርሱም ነውና ለእርሱም ለዘላለም ክብር ይሁን። ማን ነው እርሱ የተባለው? ጌታ ኢየሱስ ክርስቶስ። ከዛ ወዲያ ምን ይላል? አሜን አሜን ይላል ጳውሎስ። ከእርሱ ነን፣ በእርሱ ነን፣ ለእርሱ ነን እኛ። ይሄ ቃል ነው። ከማንን? ከእርሱ። በማን ያለ ነው? በእርሱ። ለማን ነው የምንኖረው? ለእርሱ። እርሱ የተባለው ማን ነው? እርሱ እግዚአብሔር አምላክ። አትጋጡ፣ ልባሞቹ ተስማሙ፣ አንድ ሁኑ፣ ያላችሁት የመዳን ቤት ነው ብሎ ጳውሎስ በደንብ አድርጎ ምዕራፍ 11 ላይ ያስተምራቸዋል ማለት ነው። የምዕራፍ 1 ትርጓሜ ይህን ይመስላል። እንግዲህ የምዕራፍ 11 ይቅርታ ትርጓሜ ይህን ይመስላል። እጅግ እንደወደ